አንቺ ልጅ ካለው ሚስት ካለው ጋር አንቺ ራስሽ እንትን ማለትሽ አይደብርም? ነገ ደግሞ ጥሎሽ እንደማይሄድ ምን አደርግተኛለሽ? በዚህ ናህል ለምን ራስሽን ታወርጃለሽ? እናንተ ደግሞ ሴታ ሴት ሽልጥልጥ ሁላ ማለት ነው። እናንተ የወንድ አልጫ ሁላ ቀሚስ መልበስ አለባቸው። አንተ ደግሞ በተለይ አሚርና አሚር ሆነ የምትባል ሽልጥልጥ የሆንክ ሴታ ሴት ምን ልበለ ሴት አሳድገህ አልልህም። እናትህ ትኖርልህ፣ ግን ሴታ ሴት ነው። እውነት ለምን ቀሚስ ልበስ እንዴ? ምን ያክል በዚህ ልክ ለምን ራስሽን ታዋርጃለሽ? ነገ ጥሎሽ እንደማይሄድ ምን ያክል እርግጠኛ ነሽ? እውነትህን ነው፣ እውነትህን ነው። እንደ አፋችሁ መክፈት ባለባችሁ ቦታ አፋችሁ አከፍቱም። እዚህ ጋር መታችሁ ሩታ ላይ ዋይ ስትሉ ደግሞ ትንሽ አታፍሩም እንዴ? ማፈሪያ ሁላ እንደው ማፈር የሚባል ነገር እኮ አልፈጠረባችሁም። እውነት እሺ፣ እንደዛ ካላቸው አብርሃም ሄርሜላ ጋር ሴት ሄርሜላ ምን አይነት ዋስትና ኖሯት ነው እሱ ጋር የተለጠፈችው? ልጥፍጥፍ ያለችው የሚለጥፍ ነገር ይለጥፋችሁና ማለት ነው። እናንተ ዝሙተኞች ሁላ፣ እናንተ ዝሙት አስፋፊ ሁላ ልንገራችሁና ልክ ልካችሁ ነው የምነግራችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ዛሬ ሩታዬ በቤቷ አይደለም በዛ ሰውዬ ጋር መታለች፣ በአሚር ቤት። በዛ ላይ ሸርተዋለች። ግን ማለት ነው ጋይስ እኔ ምለው እናንተ ማነው ፈቶ የለቀቀብን? እውነት ያም ይመጣል ሩታ ላይ ነው የሚጮኸው። ያም ይመጣል ሩታ ለምን ይሄድ ያደርጋለሽ? ያም ይመጣል ሩታ ነገ ጥሎሽ እንደማይሄድ በዚህ ልክ ራስሽን እንደምታዋርጃለሽ። ራሱን ያዋረደ ማን ነው? በመጀመሪያ ደረጃ ቡታጀራ ውስጥ ሴት ልጅ ሆና ራሷን ያዋረደች ሴት ተከሌ በሉኛ። ሩታ ምናልባት የፍቅር ጥያቄ ስላቀረበች ወይም ደግሞ ስለጠየቀች ከዚህ በፊት እሷ ናት ልትሉ ትችላለች። አይደለችም፣ እሱ ድራማ ነበረ። እናንተ አመድ ያሙለ ዱቆይታ ማለት ነው። እመኑ። አዎ ድራማ ነበር፣ አላዋረደችው። ግን በቃ ወንድ ልጅ ላይ የየ ብላ እንደዚህ እንዲህ። ኧረ እውነትን አይዳችሁ ፍረዱ። እውነት ለእውነት አትቆሙም እንዴ እናንተ? አስመሳይ ቀጣፊ ሁላ ማለት ነው። አትቅጠፉ፣ እውነት አትቅጠፉ። አሁን እዚህ ጋር እየመጡ ያም አብርሃም ሩታ፣ ያም ሩታ አብርሃም ሲያደርግ ነበረ። አብርሃምን ሄዳችሁ አትነግሩትም እንዴ? ነገ መሄዱ አለመሄዷ ምን ዋስትና አለ? ባልዋና ልጇ ትታ መታለች። አንተ ጋር የምትለጣጥፈው ባልዋና ልጅ አስቀምጣ ነው አትሉትም እንዴ? ለምን አትሉትም? ለምን ቪዲዮ አትሰሩም? ባል አላት እኮ ልጅ አላት እኮ። የሷ ሚስጥር ለምን አታወጡም? እናት ልክስክሱ ለማለት ነው። የሚያልከሰክስ ነገር አለ ልክስክሳችሁ። ሲቀጥል ደግሞ ተዋርዳችኋል። ከተዋረዳችሁ ቆይተዋል። ለራሳችሁ ልንገራችሁና እና በዚህ ልክ ራስሽን ለምን ታዋርጃለሽ እንዴ? ክብርሽን ለምን አትጠብቂም? ልጅ ካለው ጋር ሚስት ካለው ጋር አይደብርም አለ። ይሄ ደግሞ ወፈፌ ወፍራሙ ልጅ ማለት ነው። ምነው ሄርሜላ ልጅ ካለው ጋር ሚስት ካለው ጋር አይደል እንደምትላላጠው? ሩታ እኮ አላደረገችውም እኮ። ደስታ እኮ ሚስት የለው። አምጡላታ። አንድ ደግሞ ሸሌ የሆነች ሴት አምጡለትና እንደዚች እንተ ሄርሜላ የደስታ ሚስት ናት በሉ። አሁን የማታደርጉት ነገር እኮ የለም። እንደዛ ብላችሁ ሩታ ባለትዳር ወንድ ላይ ተንጠለጠለች ለማስባል እንደዛ አድርጉ። ይሄ ነው የምታደርጉት፣ ሌላ ነገር የላችሁም። እና ለሄርሜላ እኮ ያ ሁሉ ነገር ስታደርግ ማለት ነው አልተናገራችኋትም። እንደው ኧረ ወንድ ሽተቱ እናንተ አስጠልታ ሙለ ስታስጠሉ በክቶች የበከታችሁ ማለት ነው። ወንድ አትሸቱም እንዴ? ወንድ እንደዚህ ነው እንዴ? ወንድነት እንዲህ ነው እንዴ? በአፍንጫ ጥንቅር ብለው ይውጣውናት። ወንድነታችሁ እንደዚህ ከሆነ ስታስጠሉ ባለትዳር ወንድ ላይ አይከብድም? ባልና ሚስት ባልና ልጅ ነው ኧረ አይደለም እናንተ ሚስትና ልጅ ካለው ሰው ጋር አይደብርም? እናንተስ ውሸታችሁ አይደብራችሁም? እናንተ ቀጣፊው ለውሸታ ማስመሳይ ሁላ ማለት ነው። አይደብራችሁም ወይ? ውሸት ሁሌ ማስመሰል አይደብራችሁም ወይ? ጾማችሁ ደርሷል አትጾሙም ወይ? በውሸት ዓለም ልትኖሩ ነው ወይ? ለሄርሜላ ለምን ይሄን አልነገራችኋትም? ልጅና ባል አስቀምጣ አሻሼ ገዳሜ ስትል አብርሃም ላይ ስትንጠለጠል ሳመኝ ስትል የት ነበራችሁ እናንተ? ክርፍፍ ሁላ ማለት ነው። ድፍት ያደርጋችሁ። የቡታጀራው ሙሉ ወንዶች እኮ ነው የምታሰድቡት እናንተ ልክስክስ። እንደናንተ የሚልከሰከስ እኮ የለም። እውነት ሚዲያ ላይ ቁጭ ብለን ከሴት ጋር መለጣጠፍ የሆነ መጥፎ ንግግር መናገር የለም። በጉልበቱ ሰርቶ የሚተዳደሩ ጀግና ወንዶች ናቸው ያሉት። እናንተ ያላችሁ አይደል ልክስክስ ሁላ አስጠሊታ። እና ለማንኛውም በታሽቃጣ አሚሩ የምትባል ማለት ነው ቅሌታም። እውነቴ ነው የምልህ ለሄርሜላ ይሄንን ነገር ሄደህ ንገራት። እሱ ምን ትላታለህ? ባልና ልጅ አስቀምጠሽ አብርሃም ጋር ይሄ ድርጊት ማድረግሽ አይደብርሽም እንዴ? ሺማ ይዝሽም እንዴ? እንዴ እራስሽን ለምን ታዋርጃለሽ? አትላትም እንዴ? ሄዳ ለምን አትላትም? ለሩታ ለምን ትላታለህ? ሩታ ያላደረገችው ሄርሜላ ያደረገችው ድርጊት እዚህ ጋር ሸፋፍና አምጥተው ምን ያደርጉታል? ሩታ ላይ ይጭኑታል። አያፍሩም እንዴ እነዚህ ሰገጤዎች? አሁን እኮ እሷ ባል የላትም ልጅም የላትም ብለው ሊሸቅሉ ነው ገና ማለት ነው። ያቺ ሴትዮ አብርሃም ሊያገባት ነው ምናምን ብለው ሊያሽቃብጡ አሽቃባጭ ሁላ። እውነቱን ተናገሩና በመሸበት ማደር ተመልካች ምንም አያመጣም። እውነት ነው የምላችሁ። ለትንሽ ጊዜ የዛች ውሽ የሚደገፈችው ዋይ ይላሉ፣ ያቆማሉ። አለቀ። ሌላ ነገር የለውም እንዴ ያሽቀብጣሉ እነዚህ። እውነቴ ነው የምላችሁ።
ከሩታ ጭንቅላት ውረዱ። አሁን እልዱ ናት እድል እሷ መታ ማታ ከእሱ ጋር አቁሚ ያደረግከው መልካም ስራ ጥሩ ነው፣ ግን ለአንተ ጥሩ መስሎ ከታየህ ጥሩ ነው አንተ ጋር። ነገር ግን ውጣ ብላ አለችው። ሩታ ጥፋተኛ ናት ያደረገችው። አሁንም ይሄ ሰውዬ መጣና ያቺ ሴትዮ ድርጊት ጋይስ እንግዲህ ተመልከቱ። በሸፋፍነው እኮ ነው የመጡት። ያቺ ሴትዮ ባል ኖሯት ልጅ ኖሯት የምታደርገው ድርጊት ሩታ ጋር አምጥተው በሽፍን ሩታ ለምን ታደርጊያለሽ? ለምን ለሱ አይሏትም? ለዛች ሴትዮ ምን ያስፈራችኋል? ልትሸቅሉ ነው አይደል? ልትቆዩ ነው በድራማ አለም። ስግብግቦች፣ የምትስገበገቡ ስግብግብ አስጠሊታም። እንደው ጾማችሁ ደርሷል አትጾሙም እንዴ? ሁሌ በውሸትና በዝሙት አስጠሊታም። ስታስጠሉ፣ እውነት ስታስጠሉ። ለማንኛውም ሩታዬ ራስሽን አታስደፍረ፣ ራስሽን አስከብረሽ ኑሪ እንደ ሴት። እሺ እንደ መጀመሪያው ቆፍጠን ብለሽ ኑሪ። አሁን እንትን አትበያቸው፣ አታቅርቢያቸው። እነዚህ ደግሞ ዝም ብለው የሆነ የእሷን ክብር አውርደው ወይም ደግሞ እሷ ጥፋተኛ አድርገው የሚያደርጉሽ የሚስሉሽን ሰዎች ደግሞ አስፈንጥረሽ አስወጪ ከህይወትሽን። አለቀ። ሌላ ነገር የለውም። ይሄ እንደዚህ 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 እኔ እኮ ግርም የሚለኝ ነገር ድራማ ሰርተው እሷ ጥፋተኛ የሚያደርጉትን ነገር፣ እሷ እንደበደለች የሚያደርጉትን ነገር፣ እሷ ጋር ትልቅ ስህተት እንዳለ አይነት አድርገው የሚሰሩት ነገር ነው የሚገርመኝ። እውነቴን ነው የምላችሁ። አታፍሩም እንዴ? እንዲያው ሴት ልጅ ናት እኮ እውነት ልታዝኑላት ይገባል እኮ። እናንተ ወንዶች ናችሁ ስግብግቦች፣ አስጠሊታ። እውነቴን ነው የምላችሁ ውድ ቤተሰቦች። ዛሬም እንግዲህ አብርሃም ዩቱብ ቻናል ከፍቶ መጡ። ለዛ ላማን ለሚባለው ሰውዬ አሁን ለደስታም ይከፈትለታል። ሰሞኑ ጠብቁ ይከፈትለታል። ሩታ ትሸርታለች ማለት ነው። ያሳድጉ አይደለም ግን ያስጠላል። በጣም ነው የሚደብረው። ለምን አሁን ይሄንን መጣ? ራስሽን ለምን ታዋርጃለሽ? ክፍታፍ ሄርሜላ ለምን ራሷ ታዋርዳለች? ለምን ባልሆን ባልና ልጅ እዚህ አጋድማ ለምን ሄደች? እዛ እየተሽለጠለጠች አይደል? ሽልጥልጥ። እኔ እኮ አልሳደብም ብዬ ነበረ ውድ ቤተሰቦች። እውነቴን ነው የምላቸው። አሁን ረመዳን ደርሰዋል። ጾመው ደርሰው ከሚጾሙት ያደርገን። እውነት የምንጠቀምበት ያደርገን። እነዚህንማ እኔ አላቅም። እንደው ጾማቸው ደርሰዋል። ሁላችንም እኩል ነው የምንይዘው። እንግዲህ መጨረሻውን የምናይ ይሆናል። ውድ ቤተሰቦች እንድንጾም እርዱን፣ እሺ እርዱን። እውነቴን ነው የምላችሁ። ከህይወታችሁ ውጡ እናንተ ቅናታ ሙላ ማለት ነው። ደግሞ ሩታ እኔ አብርሃም ራሱ ግርም የሚለኝ ነገር ውድ ቤተሰቦች፣ ሩታ ከሌላ ወንድ ጋር ስትመጣ ውይ 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 ይላል፣ ይቃላል፣ ይናደዳል እና ይበሳጫል፣ ያባረርም ይለፋልና እነዚህም ደግሞ ቡችሎቹ የሚመጡና በጎን ጎን በቃ ፍቃደኛ አይሆኑም። ለምንድን ነው እናንተ ለምንድን ነው ሩታን ይወደዋታል? አያቸው አይደለ? እንደዛች ሴትዮ ልክስክስ ናት ብለው አልተዋትም እኮ። በጣም ነው የሚፈልጓት፣ ይወደዋታል። ወርዳ እንድትገኝ ሆነ ራሷን ዝቅ እንዲል አትፈልጉም መሰለኝ። ለዛ ይመስለኛል። ግን ስርዓታችሁን ጠብቃችሁን ኖሩ። ምክንያቱም የምትናገሩት ንግግር ስለሚያስጠላ። ራስሽን እንደምን ታዋርጃለሽ? ራሱን ያዋረደው እያለ ራስሽን እንደምን ታዋርጃለሽ? ደግሞ በትክክል ቪዲዮ ስሩ። አታሽቃብጡ፣ አትሽቋልጡ። ለዛች ሴትዮ ሂዱና ልጅሽንና ባልሽን ትተሽ ለምን አብርሃም ላይ ተለጠፍሽ? ለምን ራስሽን ታዋርጃለሽ ብላችሁ ንገሯት። አለቀ ደቀቀ። ሴት ልጅ ደግሞ ክብሯን ዝቅ አታድርጉ። ክብሯን ዝቅ አድርጋ የመጣች ሴት ውረዱባት። ለምን በእግሯ እንደዚህ በአናቷ ተክላችሁ ተቆሙባትም። ግን ክብሯን ጠብቃ የምትኖር ሴት እንድትነኳት አልፈልግም። ጋይስ ሰላም ሁኑልኝ በያላችሁበት።